ኢየሱስ የናዝሬት ብቻ ነው እንዴ? ኢየሱስ የናዝሬቱ ብቻ ነው እንዴ? እግዚአብሔር ከወሬኞች ይጠብቀን። ወሬኞች ልብ ይግዙ፣ ለወሬኞች ጸልዩ። ሐሜተኞች የእናንተን መኖር የማይወዱ የእናንተን መቆም መውጣታችሁን የማይወዱ ወሬኞች እነሱ ላይ ያደረው ሰይጣን ነው፣ ሌላ ምንም አይደለም። 3 ቀን 3 ሌሊት ጾሙ፣ ጸልዩ፣ ለእኔም ጸልዩ፣ እኔንም በጾማችሁ በጸሎታችሁ ጊዜ አስቡኝ አለች። ክርስቲያኖች እየጾምን ነው ያለነው፣ እየጸለይን ነው ያለነው፣ እየሰገድን ነው ያለነው። በዚህ ጾም ውስጥ በዚህ ጸሎት ውስጥ ብዙ ነገር እናገኛለን። ብዙ መልካም ነገሮች ወደ ቤታችን ሊመጡ ይችላሉ። የጎደለው ነገር ሊሞላ ይችላል። ክርስቲያኖች ስትጾሙ ስትጸልዩ በዓላማ ስለፈጠርከን እንደ ሰማይ ኮከብ እንደ ምድር አሸዋ ተነግሮ የማያልቅ ውለታህን እያሰብን እንደ ቅዱሳን መላእክት ቅዱስ 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 እያል ስምህን ለመቀደስ ክብርህን ለመውረስ ይህንን የመንግሥት ወንጌል ስለሰጠህን ክብርና ምስጋና ላንተ ይሁን። አባታችን ቆሞስ አባ ይነግሉ የዘሩ የሁለቱ ካቴድራል ስብከተ ወንጌል ኃላፊ አባቶች፣ መምህራን፣ ማህበረ ምዕመናን ወምዕመናት አከበረን በኃያሉ እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን እንደ በደላችን ሳያጠፋን በዕድሜያችን ላይ እችን ዕድሜ ጨምሮ በዚህ ማለዳ በቤቱ ተሰብስበን እንድንዘምር እንድንጸልይ የመንግሥቱን ወንጌል እንድንሰማ የዛሬዋን ቀን አምላካችን እግዚአብሔር እናቱን ያከበረበት ጌታን የሰጠበት ልዩ ዕለት አምላካችን ስላደረሰን ክብርና ምስጋና ለእርሱ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ስላከበራቸው እግዚአብሔር ከፍ ከፍ ስላደረጋቸው በረከታቸው ጥበቃቸው ከሁላችን ጋር ይሁን። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ እግዚአብሔር ያስተምረናል ካላችሁ እግዚአብሔር ይገስጸናል ካላችሁ የሚናገር የሚያስተምር እግዚአብሔር ነው፣ ቃሉም የእርሱ ነው ካላችሁ የእግዚአብሔርን ቃል ስትሰሙ መረጋጋት ስለሆነ የምትጸልዩ በማስተዋል ቃሉን የምትሰሙ በማስተዋል በመድረክም ያላችሁ ከፊት ለፊትም ያላችሁ ቃሉ ሰማይና ምድርን በቃሉ የመሰረተ ቃሉ ተራሮችን የሚሉት ቃሉ መስማት የማይችሉ ሰዎች እንዲሰሙ የሚያደርግ ቃሉ ምድርና ሰማይ ያልፋል ሲል ቃሌ ግን አያልፍም ያለው የሕይወት የአምላካችን ቃል ስለሆነ በማስተዋል እንድንሰማ አምላካችን እግዚአብሔር ይርዳን። እንደምን ዋላችሁ? ዋላችሁ? እየሰማችሁ አይደለም? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አለመስማታችሁን የማውቀው በመካከል የሆነ ጥያቄ ጠይቃችኋለሁ። አሁንም ደግሜ ጠይቃችኋለሁ። እንደምን ዋላችሁ? አምላክ እየሰማችሁ አይደለም? እግዚአብሔር አምላካችን ለሁላችንም ማስተዋሉን ይስጠን። የሁላችን እናት እማምላክ ወላዲተ አምላክ የሕይወትን እንጀራ የሕይወትን መጠጥ ወልዳ የሰጠችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት በረከቷ ምልጃዋ ሁሌ ከሁላችን ጋር ይሁን። ወሰናየ ክበሩ የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ
ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። መልካም አድርጉ። ሁላችሁም ይህንን ቃል በአንድ ድምፅ እንናገራለን። መልካም አድርጉ፣ መልካም አድርጉ። ሁላችሁም ለምንድን ነው እዛ ጋ ያላችሁ የማትሉ? ብርቱ እንዳትሉ፣ ዝናብ የለም። ሁላችሁም የተሰባሰብነው ለመልካም ነውና ለጥፋት አልተሰበሰብንም። መልካም አድርጉ በሉ። ምን አድርጉ? ማን ይፍቀድ? አዎ፣ ክፉ እንዳናደርግ እግዚአብሔር ይጠብቀን፣ መልካም እንድናደርግ እርሱ ይፍቀድልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረውን ወይም ያስተማረው ቃል ነው። ወአንሰ እብለክሙ አፍቅሩ ጸላእተክሙ ወባርክዎሙ ለእለ ይረግሙክሙ ወሰናየ ግበሩ ለእለ ይጸልዩክሙ ወጸልዩ በእንተ እለ ይትዔገሉክሙ ወይሰድዱክሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟቸውንም መርቁ፣ ለሚጠሏችሁም መልካም አድርጉ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ለክፉዎች መልካም እንድናደርግ ለሚወዱን ሳይሆን ለሚያበሉን፣ ለሚያጠጡን፣ ለሚሸልሙን ሳይሆን ለሚያሳድዱን፣ ለሚጠሉን፣ ለሚከሱን ሰዎች መኖራችን የሚያስጠላቸው ሰዎች በልተን መውጣት ለብሰን መውጣታችን ማመስገናችን ደስ ለማይላቸው ሰዎች ምን አድርጉ አለ አምላካችን? ምን አድርጉ? መልካም አድርጉ አለ። ለምንድን ነው ክርስቲያኖች አያችሁ መልካም ለሚያደርጉ ሰዎች መልካም ብታደርጉ፣ ለሚሸልሟችሁ ሰዎች ብትሸልሙ፣ ለሚወዷችሁ ሰዎች የምትወዷቸው ከሆነ ይህ አይደለም ትልቁ ነገር። ነገር ግን መልካም ማድረግ ለሚጠላው ሰው፣ መልካም ማድረግ ለማይወደው ሰው፣ መልካም ማድረግ ለሚያሳድደን ሰው፣ መልካም ማድረግ ለሚረግመን ሰው ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ቃሉን ስንመለከት ልብ በሉ፣ ከቁጥር 1 ጀምረን ስንመለከት እሱ የሚነግረን ስለ ጽድቅ መሰደድ፣ ስለ ጽድቅ መራብ፣ ስለ ጽድቅ መጠማት ዋጋችሁም ደግሞ በሰማይ ታላቅ እንደሆነ የሚናገረው የመጽሐፍ ቅዱስ የተራራው ስብከት ወይም አንቀጸ ብፁዓን ብለን የምናስተምረው ትምህርት ነው። ስለ ጽድቅ የሚሰደዱ፣ ስለ ጽድቅ የሚራቡ፣ በመንፈስ ድሃ የሆነ ወይም ድሆች የሆኑ ብፁዓን ናቸው እያለ አምላካችን ይናገራል። ስለምንድን ነው ይህንን ቃል የሚናገረው? በዚህ ዓለም ላይ ብዙ ሰዎች እኔን አልወደዱም፣ እኔን አልተከተሉኝም፣ እኔን አልመረጡኝም። ነገር ግን እኔን የሚወዱኝ ከሆነ እናንተንም ይወዷቸዋል። እኔን የሚያሳድዱኝ ከሆነ እናንተንም ስለሚያሳድዷችሁ፣ ነገር ግን ለሚያሳድዷችሁ፣ ለሚረግሟችሁ ሰዎች፣ ጠላት ለሆኑ ሰዎች እናንተ ምን አድርጉ አለ? ምን አድርጉ አለ? መልካም አድርጉ አለ። ክርስቲያኖች፣ ክርስቲያን የሚለው ስም በራሱ መልካምነት የሚያደርግ ስም እንጂ ክፉ የሚያደርግ ስም አይደለም። ክርስቲያን ይጠላል፣ ክርስቲያን ይሰደዳል፣ ክርስቲያን ሊረገም ሁሉ ይችላል። በዚህ ሁሉ ግን እግዚአብሔርን እያመሰገነ አምላካችን መድኃኒታችን ኢየሱስ ክርስቶስ እያሳደዱት፣ እየገረፉት፣ እየቸነከሩት፣ እየጎተቱት፣ ምራቅ እየተፉበት እርጥብ መስቀል አሸክመው ወደ ቀራንዮ ሲወስዱት፣ እየገረፉት፣ ጭንካር በጦር እየወጉት፣ ሆምጣጤ እያቀመሱት ወይም እያጠጡት፣ ያኔ ምን አለ? አባ ስረዮሙ አለ። አባቴ ሆይ የሚሰሩትን አያውቁምና
ምን በላቸው? ይቅር አትበላቸው ወይስ ይቅር በላቸው? ስለዚህ መልካምነት ክርስቲያን ሕይወቱ መልካም እንጂ ክርስቲያን ሕይወቱ ክፉ ሊሆን አይችልም። ክርስቲያን ያልሆን ክርስትናን ያልተረዳን ሁለት ቦታ የምንሄድ ወደ እግዚአብሔር ቤት እየመጣን ወደ ሌላ ወደ ጠንቋይ የምንሄድ ወደ ጨለማ የምንሄድ ከእግዚአብሔር ወደሚያወጡ ሰዎች ጋር የምንሄድ ሰዎች መልካም ልናደርግ አንችልም። ለሁለት ጌቶች እየተገዛችሁ ስለሆነ ለሁለት ጌቶች ደግሞ መገዛት አትችሉም ተብለናል። እኔና እናንተ ክርስቲያኖች ለሁለት ጌቶች አይገዙም። ክርስቲያን ለሁለት ማንነት አይገዛም። ክርስቲያንን የሚገዛው በመስቀል ላይ ዋጋ የከፈለው መልካም ያደረገው ደጉ አባት የድንግል ማርያም ልጅ ኢየሱስ ክርስቶስ እርሱን ያወቀ እርሱን እየመሰለ ሊኖር የሚወድ ሰው ሕይወቱ ሁሉ መልካም ያደርጋል፣ መልካምን ይመኛል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም አድርጉ ሲል ስለሚያሳድዷችሁ ጸልዩ፣ እርሱ በክፉዎችና በጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። ለኃጢአተኞችም ለበደለኞችም ለጻድቃንም ፀሐይን ያወጣል ዝናብንም ያዘንባል። ለምን? መልካም ስለሆነ አምላካችን አርአያችን አምላካችን መልካም ስለሆነ። ለሚያሳድዷችሁ ምን በሉ አለ? ጸልዩ አለ። ምን በሉ አለ? ክርስቲያኖች ለሚያሳድዷችሁ ለሚጠሏችሁ ሰዎች ምን በሉ? ጸልዩ። ልብ በሉ። እመቤታችን ቅድስት ድንግል ማርያም ለውሻ የራራች በወርቅ ጫማ ውሃ ያጠጣች ከእመቤታችን የምንማረው መልካምነት ነው። ማርያም ማርያም ስም በመጥራት ድነት የለም። ኢየሱስ ኢየሱስ በማለት ድነት የለም። ድነት የሚገለጠው በተግባር ነው። ድነት የሚገለጠው ሕይወትን በመኖር ነው። እኔ ክርስቶስን እንደምመስል እናንተን እኔን ምሰሉ አለ ቅዱስ ጳውሎስ። ክርስቶስን መምሰል ምን ማለት ነው? አምላክ መሆን ማለት አይደለም። በመልካምነት፣ በደግነት፣ በየዋህነት፣ በቸርነት ክርስቶስን መምሰል። አያችሁ፣ ቅዱስ ጳውሎስ ወደ አምላኩ ከመጣ በኋላ በትናንት ማንነቱ ክፉ ነበረ። ክርስቲያኖችን የሚያሳድድ ነበረ። በደብዳቤ ከሮማውያን ደብዳቤ በመውሰድ ከገማልያን ምሁረ ኦሪት ከሚባሉ ጥሩ ትምህርት በብሉይ ኪዳን እውቀት ነበረውና ጌታን የወደደው መስሎት፣ ጌታን ያከበረው መስሎት፣ ለሕጉ የቀና መስሎት፣ አምላኩን እጅግ ያስደሰተው መስሎት ባለማወቁ አምላኩን እያሳደደ ነበረ። ነገር ግን ከዕለታት አንድ ቀን ወደ ደማስቆ ፈረስ ላይ ሆኖ ሐዋርያትን ለማሳደድ ሐዋርያትን እስር ቤት ለመውሰድ ደብዳቤ ይዞ በሚሄድበት ሰዓት በደማስቆ በር ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓይኑ እንዲታወር አደረገው። በዚያን ሰዓት ፊቱ ላይ እንደ መብረቅ ድንገት እንደ መብረቅ በፊቱ ላይ እንደ መብረቅ አይነት ምልክት ተንጸባረቀበት። ያኔ እርሱን ደንግጦ ወደቀ። ክርስቲያኖች ልብ በሉ። እያሳደደው የነበረው ሐዋርያቱን ነበረ። ሐዋርያቱ ደግሞ የኢየሱስ ክርስቶስ አገልጋዮች፣ በስሙ የሚኖሩ በስሙ የሚንቀሳቀሱ እርሱን የሚወዱ እርሱን የሚከተሉ አብሮ የዋሉ አብሮ የበሉ አብረው የጠጡ ናቸው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ባለማወቅ ደቀ መዛሙርቱን እያሳደደ በነበረበት ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ሳውል 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 አለው። ለምን ታሳድደኛለህ አለው።
በዚህ ሰዓት ሳውል ምን አለ? አንተ ማነህ አለው። ክርስቲያኖች እስቲ አምላካችሁን ፈጣሪያችሁን አንተ ማነህ ብላችሁ ጠይቁት። አንድ ጊዜ በሉት እስቲ አንተ ማነህ በሉት። አንተ ማነህ በሉት። ታፍሩታላችሁ እንዴ? አምላካችን እኮ ቅርብ ነው። ቅርብ እግዚአብሔር ለየዋሃን ልብ ይላል። ልባችሁ ትሑት ከሆነ፣ ልባችሁ ለእግዚአብሔር ቅርብ ከሆነ፣ በልባችሁ ክፋት ከሌለ፣ ተንኮል ከሌለ ስሙን ለመጥራት አትፍሩ። አንዳንድ ሰዎች ሲመጻደቁ እንደው ጻድቅ ለመሆን ሲመስሉ እኔ እኮ የአምላኬን ስም ለመጥራት የእመቤቴን ስም ለመጥራት የማልበቃ ጎስቋላ ነኝ ይላል። ጉስቅልናሽን፣ ሞትሽን፣ እርግማንሽን የወሰደው መድኃኔዓለም በመስቀል ላይ ነው። ክርስቲያኖች ስሙን እንድንጠራ ብቻ አይደለም፣ እስከ ዓለም ፍጻሜ ድረስ እኔ ከማን ጋር ነኝ አለ? እኔ ከማን ጋር ነኝ አለ? ከእናንተ ጋር ነኝ አለ። ስሙን ለመጥራት ምንድነው የሚያስፈራችሁ? ልባችሁ ጥርጣሬ ከሌለ፣ ልባችሁ ንጹሕ ከሆነ። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ለቲቶ መልእክት በቲቶ መጽሐፍ ላይ ምዕራፍ 1 ላይ ሁሉ ለንጹሐኖች ንጹሕ ነው ይላል። ሁሉ ለማን ንጹሕ ነው ይላል? ሁሉ ለማን ንጹሕ ነው? ለንጹሐኖች፣ ለማያምኑ አእምሯቸው ለረከሰ ለነሱ ንጹሕ የሆነ ነገር ምንም የለም። የማያምን ሰው አእምሮ ለረከሰ አስተሳሰቡ ለረከሰ ሰው ንጹሕ የሆነ ምንም ነገር የለም። ስለዚህ ማርያም ብላችሁ ለመጥራት መድኃኔዓለም ብላችሁ ለመጥራት ታፍራላችሁ? አንተ ማነህ ብላችሁ ጠዋት ማታ ጠይቁት። አያችሁ ጥበበኛው ሰለሞን አንተ ከመ አለ፣ አንተ ግን ያው አንተ ነህ አለ። እኛ ስለጠራነው እኛ ስላልጠራነው ክብሩ ከፍ አይልም፣ ክብሩ ዝቅ አይልም። እርሱ ለዘላለም ንጉሥ ነው አምላካችን። ስለዚህ መልካም አድርጉ። ሁላችሁም ተናገሩ። ምን አድርጉ አልኳችሁ? ምን አድርጉ? ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም አድርጉ ብሎ የሚያስተምርበት ሰዓት መልካም ምን እንደሆነ እንድንገነዘብ እንድንረዳና እንድናውቅ የሚያደርገን አንድ የመጽሐፍ ቅዱስ ክፍል አለ። ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 30 ስንመለከት መልካም ነገር ምንድን ነው ብላችሁ ራሳችሁን ጠይቁ። አሁን መልካም አድርጉ ተብለናል። መልካም ነገር ምንድን ነው? ክርስቲያኖች ራሳችሁን ጠይቁ። ለሰከንድ ቆም ብላችሁ መልካም ነገር ምንድን ነው? ጌታ ሆይ ምንድን ነው መልካም ነገር ብላችሁ ራሳችሁን ጠይቁ። አንድ ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ እንዲህ ብሎ ጠየቀ፣ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለ። እስበሉ ሁላችሁም የዘላለም ሕይወት ለማግኘት በሉ ምን መልካም ነገር ላድርግ? የምን ሕይወት ለመውረስ? የዚህ ምድር ሕይወት ወይስ የዘላለም ሕይወት? የዘላለም ሕይወት ሲባል ምድር ላይ እንደምንኖረው ከዚህ በኋላ ቤት አለኝ፣ ከዚህ በኋላ እንጀራ አለኝ፣ ከዚህ በኋላ ትዳር አለኝ፣ ከዚህ በኋላ ስልጣን አለኝ ብለን እንደምንመካው አይደለም። ሁሉም ያልፋል። የማያልፍ የዘላለም ሕይወት በክርስቶስ ደም የተሰራ በመስቀል የተሰራ በመንግሥተ ሰማያት የሚኖረው የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት ለማግኘት ምን መልካም ነገር ላድርግ አለው። እርሱም እንዲህ ብሎ መለሰለት፣ አምላካችን መድኃኒታችን ኢየሱስ ክርስቶስ መልካም የሆነ አንድ ነው። ወደ ሕይወት መግባት ትወድቅን ትእዛዛትን ጠብቅ። ወደ ሕይወት መግባት ትፈልግ ምንን ጠብቅ? ትእዛዛትን በሉስ ሁላችሁ ምንን ጠብቅ? መልካም ነገር ምን እንደሆነ ለመረዳት ወይም ወደ ሕይወት መግባት ከፈለግ ምንን ጠብቅ? ምንን ጠብቅ? እግዚአብሔር ይርዳል። ትእዛዛቱ ምንድን ነው ካል 10ቱ ትእዛዛት
እዚያ ውስጥ ምን አለ? አትግደል፣ አትስረቅ፣ አታመንዝር፣ ባልንጀራ ላይ በሐሰት ምን አትበል፣ አትመስክር፣ ጠላትን ውደድ የሚል ወሰተ ነው። እነዚህን ነገር ማድረግ መልካም ነገር ነው። እየሰረቅ ሌባ ሆነ እኔ መልካም እያደረኩ ነኝ ማለት አትችልም። ወንድምህን እየጠላ ጎረቤትን እየጠላ የወንድምን እድገት ወንድሜ ለምን አደገ፣ በስራ ለምን ተባረከ፣ በልጅ ለምን ተባረከ፣ በትዳር ለምን ተባረከ እያልክ በምቀኝነት እየተመላለስ የት ነው መልካም? መልካም ነገር ትእዛዛቱን መጠበቅ ነው። መልካም ነገር ማለት ወደ ሕይወት መግባት ከፈለግን ትእዛዛቱን መጠበቅ። ማን ይባል? መልካም ለማድረግ ምን ያስፈልጋል? መልካም ለማድረግ ምን ያስፈልጋል? ክርስቲያኖች መልካም ነገር ለማድረግ ምን ያስፈልጋል ካላችሁ፣ ጾም፣ ጸሎት። ጾም፣ ጸሎት በሉ ሁላችሁ። መልካም ለማድረግ ምን ያስፈልጋል? ጾም፣ ጸሎት ያስፈልጋል። በመጽሐፈ አስቴር ላይ ምዕራፍ 4 ከቁጥር 16 ላይ የምንመለከተው የመጽሐፍ ቅዱስ ክፍል አለ። አስቴር ትልቅ ማስተማሪያ ወይም ትልቅ መምህራችን ሆና እናገኛታለን። በዚህ ክፍል ላይ ክርስቲያኖች እየጾምን ነው ያለነው፣ እየጸለይን ነው ያለነው፣ እየሰገድን ነው ያለነው። በዚህ ጾም ውስጥ በዚህ ጸሎት ውስጥ ብዙ ነገር እናገኛለን። ብዙ መልካም ነገሮች ወደ ቤታችን ሊመጡ ይችላሉ። የጎደለው ነገር ሊሞላ ይችላል። ክርስቲያኖች ስትጾሙ ስትጸልዩ በዓላማ እዚህ ጾም ምን ነገር አገኛለሁ? ምን አይነት በረከት አገኝ ይሆን? በሕይወቴ የገጠመኝን ፈተና ችግር እንዴት ማለፍ እችላለሁ ብለን ራሳችንን መጠየቅ ያስፈልጋል። ጾም እንዲሁ በደመ ነፍስ የምንጾመው አይደለም። ጾም ዓላማ ያለው ነው። ጾም ዓላማ የምንጾመው ጾም ነው። አምላካችን እግዚአብሔር ይርዳን። መጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ አስቴር በእስራኤል ላይ የታወጀውን ሞት እስከ ኢትዮጵያ ብዙ ሀገራት ላይ አንድ ጨካኝ ሐማ በሚባል ሰው ሞት እስራኤል ላይ እነ መርዶክዮስ ላይ በዘሮቻቸው ላይ ታውጆ ነበረ። የታወጀው ምንድን ነው? የታወጀው ምንድን ነው? ሕይወት ወይስ ሞት? ሞት ታውጆ ነበረ እንዳይኖሩ። ይሄም የታወጀበት ምክንያት የስልጣን ጥማት። ዛሬ ትውልዱን እያስጨረሰ ያለው ስልጣን፣ ወጣቱን ወደ ሞት አፋፍ እየወሰደ ያለው የስልጣን ጥማት ሐማ ላይ አደረበት። መርዶክዮስ በንጉሱ ዘንድ ተወዳጅነት አገኘ። ስለዚህ ንጉሱን ወደደው። እስራኤሎች መሞት አለባቸው በማለት ያልተደረገውን ተደረገ በማለት ነገሮችን ወደ ንጉሱ የጥፋት ሀሳቦችን፣ የጥፋት ወሬዎችን፣ ሐሜቶችን፣ የፈጠራ ወሬዎች ዛሬም በቤተ ክርስቲያን እንዲሆነ በኢከሊት ቤት በወንድሜ ቤት እንትና ቤት እንዲሆነ እየተባለ ሰፈሩን ያመሰው የውሸት ትርክት ነው። ክርስቲያኖች እግዚአብሔር ከወሬኞች ይጠብቀን። ወሬኞች ልብ ይግዙ፣ ለወሬኞች ጸልዩ። ሐሜተኞች የእናንተን መኖር የማይወዱ የእናንተን መቆም መውጣታችሁን የማይወዱ ወሬኞች እነሱ ላይ ያደረው ሰይጣን ነው፣ ሌላ ምንም አይደለም። ስለዚህ መርዶክዮስም ተጨነቀ፣ ልንጠፋ ነው፣ ሞት ታውጆብናል። እግዚአብሔር ለዚህ ቀን ስለመረጠች አሁን አንድ ነገር ማድረግ አለብሽ ተባለች። ክርስቲያኖች ወደ ቤተ መንግስት አይደለም ወደ ቀበሌ ያለ ፕሮግራም መግባት ይቻላል ወይ? ያለ ቀን ያለ ቀጠሮ መግባት ይቻላል? እሷ ሚስት ስለሆነች ወይም ንግስት ስለሆነች አይቻልም። በፈለገችበት ቀን መግባት አትችልም። ነገር ግን ቀኑ እንዲሰረዝ ያለ ቀኑ ያለ ጊዜዋ እንድትገባ አንድ ነገር ጠየቀች። እግዚአብሔር አምላክ
የእስራኤል አምላክ ለኔም አቅም ለኔም ድፍረቱን እንዲሰጠን እናንተን ጾሙ ጸልዩ አለች። ሆነ አስተጋብሮሙ ለለ የአይሁድ እለ ውስተ ሱሳ ወጾሙ ሊተ ወይትብሉ ወይትስተሩ እስከ ሰሉስ ዕለት መዓልተ ወሌሊተ 3 ቀን 3 ሌሊት ጾሙ ጸልዩ፣ ለኔም ጸልዩ፣ እኔንም በጾማችሁ በጸሎታችሁ ጊዜ አስቡኝ አለች። ለምንድን ነው ይሄንን ያለችው? ለምንድን ነው እኔን አስቡኝ ያለችው? ወደ ንጉሡ እንዲገባ የሞቱን አዋጅ እንዲሽር የሞቱ አዋጅ እንዲሻር ለኔም ጾሙ እናንተም ጾሙ ጸልዩ አለች። ከ3 ቀን በኋላ ግን በድፍረት ወደ ንጉሡ ገባች። የሞት አዋጅ እንዲሻር አደረገች። ይህ የምን ውጤት ነው? የምን ውጤት ነው? የጾም የጸሎት። ምን ፈልጋችሁ ነው የምትጾሙት? ራሳችሁን ጠይቁ። 40 ቀን 40 ሌሊት አምላካችን ጾመ፣ ጸለየ፣ አዲስ ኪዳንን መሰረተ፣ ደቀ መዛሙርቱን መለመለ። ሙሴ 40 ቀን 40 ሌሊት ጾመ፣ ታቦተ ሕጉን ተቀበለ፣ ጽላት ተቀበለ። እኛስ ለምንድን ነው የምንጾመው? ክርስቲያኖች ለምትጾሙት ጾም ትርጉም አልባ እንዳትሆኑ። የበረከት ጾም ለበረከት እንጾማለን። እያንዳንዳችን በአይምሯችን በልባችን ያሰብነው ነገር እንዲሳካ፣ ለሀገራችን ምሕረት፣ ለሀገራችን ይቅርታ፣ ለኢትዮጵያ ሰላም እንጾማለን። ማን ይርዳን? ማን ይርዳን? ስትጾሙ ምን እያላችሁ ጾሙ ይላል መጽሐፍ። ምን እያላችሁ ጾሙ? ይህ በመጾም የሚገኝ ብዙ ነገር ነው። ነገር ግን በምንጾምበት ሰዓት እንዴት ምን እያልን መጾም አለብን? መዝሙረ ዳዊት መዝሙር 67 ከቁጥር 30 ላይ ሰልፍን የሚወዱትን አሕዛብ በትናቸው፣ መኳንንት ከግብፅ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ እጆቿን ወደ ማን ትዘረጋለች? የጠላትን ሰልፍ ምን በል እያለች ምን እያለች ጠላት ኢትዮጵያ ላይ ሲነሳ፣ ጠላት በስች ቤተክርስቲያን ላይ ሲነሳ፣ ሰልፉን ጦሩን ይዞ ሲመጣ ኢትዮጵያ እጆቿን ወደ ማን ትዘርጋ ይላል? ወደ እግዚአብሔር። በጾም በጸሎት እንጂ በጦር በጋሻ አይደለም። ሰይፍን ወደ የት አስገባ ነው ያለው ጌታችን? ወደ ሰገባ። ክርስቲያን በሰይፍ አይዋጋም። ክርስቲያን በጦር በድንጋይ አይዋጋም። የክርስቲያን ጸሎቱ ጾም ነው። ወደ እግዚአብሔር መጮህ ነው። እግዚአብሔር ይርዳን። በጦር የምታስቡ እግዚአብሔር ይርዳችሁ። ክርስቲያን ኃይሉ እግዚአብሔር ነው። ክርስቲያን ጉልበቱ እግዚአብሔር ነው። ክርስቲያን ትምክህቱ የሚመካ ቢኖር በጦሩ ይመካ፣ በገንዘቡ ይመካ ይላል ወንጌላችን። የሚመካ ቢኖር በማን ይመካ? መልካም ማድረግ የምትመኙ ክርስቲያኖች በጾም በጸሎት ራሳችሁን አስጨንቁ። በጾም በጸሎት ራሳችሁን አስጨንቁ። ያኔ ውስጣችሁ መልካምነትን ያስባል። ውስጣችሁ ደግነትን ያስባል። እግዚአብሔር ይርዳን ሁላችንም። ስለዚህ ስለ መልካም ነገር የሚሞት እንኳን በጭንቅ ይገኛል ይላል ሐዋርያው ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 5 ቁጥር 7 ላይ ስለ ጽድቅ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቅን ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ምናልባት ስለ ደግ ሰው ስለ ጻድቅ የሚሞት በጭንቅ ይገኛል። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው የሆነው የሞተው የተሰቀለው ስለ ጻድቃን ሳይሆን ስለ ኃጢአተኞች ነው። ስለኔና ስለ እናንተ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ሙቷል፣ ተሰቅሏል።
እና ምስጋና ለእርሱ ይሁን። ስለዚህ እሱ የሞተው ስለ ጻድቃን ሳይሆን ስለ ኃጥአን ነው። እኛ ኃጢአተኞች ነበር፣ እኛ በደለኞች ነበር። ነገር ግን በደላችንን ኃጢአታችንን በመስቀል ላይ የወሰደልን እሱ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ መልካም ነገር ለማድረግ ድፍረት ያስፈልጋል። ምን ያስፈልጋል አልኳችሁ? እየሰማችሁ ነው? መልካም ነገር ለማድረግ ምን ያስፈልጋል? ምን አይነት ድፍረት? በምን የታጀበ ድፍረት? ቀደም ብዬ እንደነገርኳችሁ በጾምና በጸሎት የታጀበ ድፍረት። በጾም በጸሎት ምን አለ? ድፍረት አለ። አስቴር ድፍረት ያገኘችው በጾም በጸሎት ስለታገሰች ነው። ወደ ንጉሡ እልፍኝ ወደ መንበሩ የገባችው በጾም ስለታጀበች። እነ መርዶክዮስ እስራኤላውያን በጾም አስበዋታል። እግዚአብሔር አምላካችን ያስበን። በጾም በጸሎት እየተራቡ እየተጠሙ በመከራ ውስጥ ያለ በደላቸው ያለ ኃጢአታቸው የታሰሩ ሰዎች፣ የታመሙ በየሆስፒታሉ የወደቁ ሰዎች በጾም በጸሎት እናስባቸው። ራሳችሁ ብቻ አታስቡ። ራስ ወዳድ ብቻ አትሆኑ። የወደቁ ሰዎች አሉ። በመከራ ውስጥ ያሉ፣ በስደት ያሉ አሉ። በስንት ደቂቃ እያለቀሱ ያሉ እህቶቻችን ወንድሞቻችን አሉ። ማን ያስባቸው? እኛ በጾም በጸሎት ስናስብ እግዚአብሔርን ያስባቸዋል። አስቴርን ያሰበው እግዚአብሔር ነው። ጾም ጸሎት ነው ያሰበው። የእስራኤልን ሞት ያቆመው ጾምና ጸሎት ነው። ዛሬም በኢትዮጵያ የሚያስደንቀውን የሳምንቱ የምንሰማውን ሞት ማቆም የሚቻለው በጾምና በጸሎት ነው። በጦርነት በወሬ አይቻልም። ክርስቲያኖች እግዚአብሔር ጾማችንን ጸሎታችንን ይቀበልልን። ቅዱሳን ሰዎች እግዚአብሔር ፊት ብዙ ጊዜ አይጣፈሩም። ቅዱሳን ሰዎች ለምን? እግዚአብሔርን በጾም ስለሚጠይቁ። ድፍረት ማለት ምን ብላችሁ ነው የምታስቡ ክርስቲያኖች? ድፍረት ለእናንተ ምንድን ነው? አንዳንድ ሰዎች ደፋሮች አሉ፣ ትዕቢተኞች አሉ። የእኔና የእናንተ ድፍረት ግን እግዚአብሔር የሆነ ድፍረት ነው። በእግዚአብሔር ኃይል የተገኘ ድፍረት ነው። ለዚህ እኮ ነው ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 ላይ መከራ ተቀብለናል እንገላታንም በብዙ ገል እግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ተፈርን ይላል። በማን በብዙ መከራ ውስጥ በብዙ ስቃይ ውስጥ ሆነን እግዚአብሔርን ወንጌል የመንግስቱን ወንጌል ለእናንተ እንናገር ዘንድ አምላካችን ተፈርን ይላል። አያችሁ፣ መከራ ውስጥ በስቃይ ውስጥ ሆኖ ይሄንን ወንጌል እኛ የምንሰማውን እየሰማችሁ ያላችሁትን የመንግስቱን ወንጌል እነሱ በስቃይ ውስጥ ነው ወደዚህ ያደረሱት። በሞት ውስጥ ቆዳቸው እየተገፈፈ፣ እግሮቻቸው እየተቆረጠ፣ ጣቶቻቸው እየተቆረጠ፣ ዓይናቸው እየወጣ እዚያ ውስጥ ሆነው የመንግስቱን ወንጌል በድፍረት እጅና እግር ታስሮ፣ አስቡ፣ እጃችሁ ታስሮ እግራችሁ ታስሮ ለዝማሬ የሚያስብ ሰው አለ? እጅና እግር ታስሮ መዘመር የምትፈልጉ ሰዎች አላችሁ? አረ ከዚህ ስቃይ ፍቱኝ፣ እጄን ፍታኝ፣ እግሬን ፍታኝ ብላችሁ ታስባላችሁ እንጂ እውነት ለመዘመር ትጠጋላችሁ? አባቶቻችን እነ ቅዱስ ጳውሎስ እነ ጴጥሮስ እነ ሲላስ በወህኒ ቤት ታስረው አምላካቸውን እግዚአብሔርን ያመሰግኑ ነበረ። እጅና እግር ታስረው ማንን ያመሰግኑ ነበረ? እግዚአብሔርን። አያችሁ፣ እስራት ውስጥ ሆነው ይሄ ነው እግዚአብሔርን
አባቱ ያደረገ አምላኩ ያደረገ ጉልበቱ ያደረገ ሰው የትኛውም ቦታ ሆኖ እግዚአብሔር ከእርሱ ጋር ነው። እስር ቤት ሆኖ እግዚአብሔርን ያስባሉ። በመንገድ ወድቀው እግዚአብሔርን ያስባሉ። ስለዚህ እግዚአብሔርን ማሰብ እግዚአብሔርን ማወቅ በተመቻቸ ጊዜ አይደለም። አሁን አስፋልቱ ያምራል፣ ስትመጡ ያምራል፣ አለባበሳችሁ ያምራል፣ ሁሉ ነገር የተመቻቸ ነው። ትናንት ይህ ግን አልነበረም። ዘመነ ሰማዕታት ይሄ አልነበረም። አስቡ ክርስቲያኖች፣ በዘመነ ሰማዕታት ይሄ አልነበረም። አባቶቻችን ከአንበሶች ጋር ይታገሉ ነበር። መልካም ለማድረግ ለሞተላቸው፣ ለተሰቀለላቸው፣ ለታረደላቸው ዋጋ የከፈሉት እንዲሁ አይደለም። አሁን እኮ ለዚህ ከሆነ በማቴዎስ ወንጌል ላይ እነሱ ደከሙ፣ አባቶቻችን ደከሙ፣ እኛም ደግሞ በድካማቸው ምን አለን ይላል መጽሐፍ፣ ገባን ይላል። አባቶች አያችሁ፣ ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት መራራ ሞትን ምን አሉ ይላል፣ ታገሱ ይላል። እኛ ግን ረሃብን አንታገሱ። አንድ ቀን የላመ የጣመ ምግብ ካላገኘን እናማርራለን። አያችሁ፣ የሆነ ነገር ስንሰማ እናማርራለን፣ ጠፋን ብለን እንታወቃለን፣ ግራ ይገባናል። ለምን? ፈተና አልቀመስንም። የክርስቲያኖች ፈተና እንዲህ አይደለም። አሁን አባቶች ዋጋ ስለከፈሉ እነሱ በከፈሉት ዋጋ እኛ እንራመዳለን፣ እኛ እንገባለን፣ እኛ እንወጣለን። ነገር ግን እነሱ ስለደከሙ እነሱ ዋጋ ስለከፈሉ መልካም ዘርን ዘርተው ስላለፉ መልካም ዘር ዘርተዋል። እነሱ የዘሩትን ዘር መቃረም አቃተን፣ መብላት አቃተን፣ መጠጣት አቃተን። እነሱ በከፈሉት ደጅ መኖር አቃተን፣ መዘመር አቃተን፣ መጸለይ አቃተን፣ ደግነት አቃተን። እነሱ ዋጋ የከፈሉት በመከራ ውስጥ ነው፣ በስቃይ ውስጥ ነው፣ በእስራት ውስጥ ነው። ስለዚህ አምላካችን እግዚአብሔር መልካም ነገር እንድናደርግ መልካምነትን በልባችን ያሳድርብን፣ መልካምነትን በውስጣችን ያሳድርብን። መልካምነት ለራስ ነው፣ መልካምነት ለእኛ ነው፣ ለእያንዳንዳችን ነው መልካምነት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም ነገር እንዲያደርጉ መልካም እንዲሰሩ ሐዋርያትን አስተምሯል። እነሱም መልካም ያደርጉ፣ እኛ መልካም ነገር እንድናደርግ ዛሬም ነገም ወደፊት ቃሉ ያስገድደናል፣ ቃሉ ያዘናል መልካም እንድናደርግ። መልካም የማያደርጉ ሰዎች መጨረሻቸው ጥፋት ነው፣ መጨረሻቸው ሞት ነው። መልካም ማድረግ ለራስ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥቱን ወንጌል እንዲሰብኩ ኃይል እንደሆናቸው፣ ጉልበት እንደሆናቸው አባቶቻችን ሐዋርያት እነ ጴጥሮስ እነ ጳውሎስ ወንጌልን ለማስተማር ድፍረትን አገኙ ይላል። ቅዱስ ጳውሎስ ቅድም እንዳልኳችሁ ዓይኑ ታወረ በደማስቆ። ከዚያም በኋላ አንተ ማነህ ከጠየቀ በኋላ አንተ እኔን የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። የምታሳድደኝ ማን ነኝ አለ? ተናገሩ። የናዝሬቱ ማን ነኝ? የምታሳድደኝ። አሁን እሱ ቅዱስ ጳውሎስ በአሁን ስሙ በቀደመ ማንነቱ ሳውል ሐዋርያትን እያሳደደ ነበረ። ሐዋርያትን በሚያሳድድበት ሰዓት አንተ ማን ብሎ ጠየቀ። ዓይኑ ታቦራ በደማስቆ በር ላይ። ከመጣው እግዚአብሔር ይጠብቀን። እያየን የማናይ ሰዎች አለን፣ እየሰማን የማናስተውል ሰዎች አለን። ማን ይርዳን? እግዚአብሔር ይርዳን። እውነቱን ማየት እንድንችል እግዚአብሔር አጥርቶ የሚያሳይ መነጽር ዓይናችን ላይ ይትከልልን።
አዎ ብዙ ሰዎች መነጽር የሚያደርጉ አይናቸው ሲለበስስ ነው አይደለም? አጥንተው ማየት እንዲችሉ ነው። እኛ የእግዚአብሔርን መንግሥት ጽድቅን አጥርተን ማየት ካልቻል መጨረሻችን ትናንት አላውቅም፣ ትናንት አልተረዳሁም፣ የመንግሥቱ ወንጌል ይህ እንደሆነ አላወቁም ማለት ምክንያት አያድንም፣ ምክንያት አያድንም። ዛሬ በሚጸኑበት ዛሬም ነው ሕይወት። የመዳን ቀን ነገ አይደለም፣ የዛሬ ዓመት አይደለም። ቅዱስ ጴጥሮስ ማለትም ቅዱስ ጳውሎስ ለቆሮንቶስ ተናግሯል። ወናሁ ይእዜ ዕለተ ኅሪት፣ እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው ይላል። የመዳን ቀን ዛሬ እንጂ የዛሬ ሳምንት የዛሬ ወር አይደለም። ክርስትና የነገን አታውቅም። ዛሬን በደስታ ኑር። ሁልጊዜ በጌታ ደስ እያለ ኑር ነው እንጂ እያዘንክ እየቆሰምክ እንድትኖር አይፈቀድም። ለምን? አምላካችሁ መድኃኒታችሁ የሁላችን አምላክ የሁላችን መድኃኒት ሞታችንን እርግማናችንን በመስቀል ላይ ወስዶታል። መስቀሉን እያሰብክ በየቀኑ ዕለት ዕለት መዳንህን ዕለት ዕለት ጽድቅህን ፈጽም ይላል። ዕለት ዕለት መዳናችሁን ፈጽሙ ይላል። ዕለት ዕለት በፍርሃትና በመንቀጥቀጥ ምናችሁን ፈጽሙ፣ መዳናችሁን ዋጋ የተከፈለላችሁ ያንን ፈጽሙ። እንዴት ነው የምንፈጽመው? ምን ላድርግ ብላችሁ እየጠየቃችሁ ጌታ ሆይ ምን ላድርግ አንተ ማነህ ብላችሁ እየጠየቃችሁ ጽድቃችሁን መዳናችሁን ፈጽሙ። እግዚአብሔር ይርዳ። አንተ ማነህ አለው። እኔ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። ሁላችሁም ይህንን ቃል ተናገሩ። የምታሳድደኝ በሉ። የናዝሬቱ ኢየሱስ። ናዝሬት በምን ገባ እዚህ ውስጥ? ለምንድን ነው ኢየሱስ የናዝሬት ብቻ ነው እንዴ? ኢየሱስ የናዝሬቱ ብቻ ነው እንዴ? እኔ ምንድነው የናዝሬቱ ብሎ ለየ? ለምንድን ነው የገሊላው ያላለው? የቆሮንቶሱ ለምን አላለም? ለምንድን ነው የቤተልሔሙ የይሁዳው ለምን አላለም? የናዝሬቱ ብቻ ለምን ለይቶ አለ? ናዝሬት በዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ፊልጶስ ናትናኤልን ስጠራው መሲሁን አግኝተነዋል፣ የናዝሬቱን ኢየሱስን አግኝተነዋል ብሎ ሲናገር ከናዝሬት መልካም ነገር ወይም መልካም ሰው ሊወጣ ይችላል ብሎ ጠየቀው። ናዝሬት ማለት እጅግ የተናቀች መንደር ናት። አሁን እኮ ሽሮ ሜዳ ያምራል አያምርም? ሽሮ ሜዳ ትናንት እዚህ ግባ የማትባል በጣም ለማየት የምታስጠላ ውስጥ ለውስጥ ስቃይ የሆነ መንገድ ያለባት ናት። አሁን ግን አምሮባታል። እግዚአብሔር ይመስገን። ውስጣችንም ከተማውን እንደሚያምር ውስጣችንም ይመር። የከተማ ማማር ለዓይን ለውስጥ እርካታ ነው። ውስጣችን ካላማረ አእምሯችን ንጹህ ካልሆነ ውስጣችን ካልታነጸ የዓይን አምሮት ይሆናል እንጂ ምንም ትርጉም የለውም። ፎቶችን በማየት የኔ ቢሆን ብሎ መመኘት ትርጉም አለው እንዴ? ያንተ ከሆነ ነው። እኛ ግን ከፎቅ በላይ ከሚታየው ነገር በላይ መንግሥተ ሰማያት ስላለን እግዚአብሔር ይመስገን። መንግሥተ ሰማያት አለን። በዚያ ደስ ይበላችሁ። በመንግሥተ ሰማያት ስለምንኖር ድሃ፣ ሀብታም፣ ባለስልጣን፣ ገንዘብ ያለው የንጉሥ ዘር አይባልም። እግዚአብሔርን ያወቀ እግዚአብሔርን ያመነ እግዚአብሔርን የተከተለ ሁሉ እግዚአብሔርን መንግሥት ይገባል። አያችሁ፣ ልጆቹ ስለሆናችሁ ደስ ይበላችሁ። የእግዚአብሔር ልጆች ስለሆናችሁ፣ የንጉሡ ልጆች ስለሆናችሁ፣ የጌታ ልጆች ስለሆናችሁ፣ መንግሥተ ሰማያት ስለተዘጋጀላችሁ ደስ ይበላችሁ። የማይፈርስ መንግሥት ዓመታት የማይሻር ንጉሥ አለን። ብዙ መንግሥታት አልፈዋል፣ ብዙ ነገሥታት አልፈዋል። አምላካችን ግን ማንም ሊሽረው የማይችል ንጉሥ ነው። ማንም የማይሽረው ሚኒስቴር ነው። የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ። የሚገርማችሁ ነገር መንግሥተ ሰማያት የሚገቡ ሰዎች የሚለብሱት ልብስ አለ። ምን አይነት ልብስ መስላችኋል?
መንግሥተ ሰማያት የሚገቡ ሰዎች ነጭ ይለብሳሉ፣ ጥቁር አይለብሱም። መንግሥተ ሰማያት የሚገቡ ሰዎች ነጭ የተባለው ጽድቅ ነው። ነጭ የተባለው እውነት ነው። ነጭ የተባለው ከእግዚአብሔር ጋር መኖር ነው። ስለዚህ ራዕየ ዮሐንስ ምዕራፍ 7 ቁጥር 13 ላይ ነጩን ልብስ የለበሱ ዓለምን ያሸነፉ ሞትን ድል ያደረጉ። አያችሁ፣ ሞት ይደንግጥ ይላል በቅዳሴያችን ላይ ቀላያትን ይሰነቁ እንደተባለ ሞትን በልጁ ያስደነገጡ፣ ሞትን በጾም በጸሎት በስግደት ያስደነገጡ ሰዎች ነጩን ልብስ ለብሶ ወደ በጉ ይቀርባሉ። ወደ በጉ ይቀርባሉ። እነዚህ ወደ በጉ የቀረቡ መንግሥተ ሰማያትን የገቡ ሰዎች ይላል አይራቡ ይላል፣ አይጠሙም ይላል። ፀሐይ ቃጠሎን ትኩሳት አያገኛቸውም። አሁን ዝናብ ያገኘናል፣ ፀሐይ ያቃጥለናል፣ እንጠማለን እንጠማለን። ነጩን ልብስ ከለበስን በኋላ መንግሥተ ሰማያት ከገባን በኋላ መራብ የለን፣ መጠማት የለን፣ ሐዘን የለን። በደስታ ከቅዱሳን መላእክት ጋር ከድንግል ማርያም ጋር በጉን እያመሰገን በዝማሬ ብቻ እንኖራለን። ዛሬ መላእክት ምስጋና ምግባቸው ምስጋና እንደሆነ ሁሉ እኔና እናንተም ያኔ ምስጋና ምግባችን ምስጋና ይሆናል። መልካም አድርጉ። ያስተማረን የመከረን የቅዱሳን አምላክ ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። ይቆየን።